ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በጣም ከእጃችን ወሳኝ የሆነ የተፈጠረ ክስተቶችን እንግዲህ እጃችን ላይ መረጃዎች ደርሰውናል። ይህ መረጃዎች ለሚመለከተው አካል መድረስ ስላለበት በተለይ ለአመራሮች፣ ለፋኖ አመራሮች፣ ለአፋብኃ አመራሮች፣ ለአፋድ አመራሮች መድረስ ስላለበት ለነመከተው መድረስ ስላለበት ለነ ኮሎኔል ሟባው ለነ አርበኛ ደረጀ በላይ መድረስ ስላለበት እንግዲህ ለአፋብኃ አመራሮችም ማለት ነው ለአንድነት ጉዞ ላይ ባሉበት ሰዓት አንድነቱን ለማደናቀፍ ወሳኝ የሆነ ሴራዎችን የድርጊቶችን የተፈጸሙትን ነው። ይህ መረጃዎች ነው ከእጃችን የገቡት። ይህ መረጃዎች ደግሞ እንግዲህ ተደራሽ እንዲሆን ቻናላችን ላይክ አድርጉ፣ ሰብስክራይብ አድርጉ። እንዲሁም ላይደርሳቸውም ለምትሏቸው ደግሞ እየደወላችሁ አሳውቁ። መረጃው ምንድነው? ሰሞኑን እንግዲህ ጋሽ ተስፋዬ መገደሉ ይታወቃል። ጋሽ ተስፋዬ ማን ገደሉ? ማን አስገደሉ ነው? ያለበትን ቦታ ማን ጠቆመ ነው? ይህ ጋሽ ተስፋዬ የተገደለበት ምክንያት እሳቸውን ለመግደል ተፈልጎ ሳይሆን በእሳቸውን በመግደል አፋድና አፋብኃውን እያደረጉ ያሉት አንድነቶች አሉ፣ እያደረጉ ያሉት የአንድነት ጉዞዎች አሉ፣ መተባበሮች አሉ። በአንድ ግንባር ተሰልፎ ጠላትን መምታት ያለበት ሁኔታ አለ። ይህን እንግዲህ በዚህ የተደናገጠው የሁለቱን መናበብ የሁለቱ ወደ አንድነት ጉዞ የሚያደርጉትን እንቅስቃሴ ጥርጣሬ ውስጥ ለመክተት እንደገና ለመለየት መተማመን እንዳይኖር ለማድረግ እንግዲህ ጋሽ ተስፋዬን ካሉበት ቦታ በድሮን ጠቁሞ እስክንድር ነው ያስገደለው። እስክንድር ጋሽ ተስፋዬን አስገድሎታል። ለምን አስገደለው ሲባል እንግዲህ አፋብኃና አፋድ አንድ ከሆኑ እስክንድር እንደሚያበቃለት ያውቃል። ብዙ ሴሮች በመረጃ ስላለ እንደሚጋለጥበት ያውቃል። ስለዚህ አፋድና አፋብኃ አንድ እንዲሆኑ አይፈልግም። ማንንም አይፈልገው፣ ብልጽግናም አይፈልግም፣ እስክንድርም አይፈልግም። ስለዚህ በተደጋጋሚ የእስክንድር ህቡ ቡድን በብልጽግና የደህንነት ኢንሳ ቡድን የሚደገፍ የእስክንድር ህቡ ቡድን አለ። ከነዛ ውስጥ የኢንሳ ሰራተኛ የነበረው እንግዲህ አመራርም ነበር መስፍን አባተ አንደኛው ነው፣ ማስረሻ ሰጤ አንደኛው ነው ብዬ በተደጋጋሚ መረጃ አርሻችኋለሁ። እነሱ ብቻ ተቆርጠው ወጡ እንጂ ገና አልተነካም። መከተው ማሞ ጋርዶቹ አባሎች ነበሩ። የእስክንድር ቡድን የህቡ ቡድን አባላት ነበሩ የመከተው ማሞ ጋርዶች። አሁን መከተው ቀይሯቸዋል፣ ቦታቸውን ቀየረ እንጂ እነሱም እንዳሉ ናቸው። ስለዚህ ይህንን በግንባር ላይ አንድነትን ስለፈጠሩ ወደ አንድነት እየተነጋገሩ ስለሆነ አሁን አሳማኝ የሆነ የአንድነት ጉዞ ላይ በመሆናቸው ምክንያት ድባቅ እየመቱ ስለሆነ ጠላት በጣም ደንግጧል። የወደዱ ኃይል የአማራ ስኳድ በጣም ደንግጧል። ይህንን ጥርጣሬ ውስጥ አስገብተው ለመለየት እንግዲህ ጋሽ ተስፋዬን አስገድሎታል። ማን አስገደለው ለማለት በእነ እስክንድር ሴራ በእነ እስክንድር የውሸት ትርክት ተታሎ መከተው መያዙ ሀቅ ነው። ስለዚህ ይህንን መከተው ወደ አንድነት እየሄደ ስለሆነ አንድ እንዳይሆንና በጥርጣሬ እንዲያዩት ጋሽ ተስፋዬን ገድለውታል። ለምን አንተ ነህ ይዘህ ያስገድልኸው የሚል በአፋብኃ ዘንድ እና በሌሎች ፋኖ አባላት ዘንድ እና አመራሮች ዘንድ እንዲነሳበት አድርገውታል። ማን ጠቆመ? እስክንድርና ይህ ቡድን ነው። ይህ የታስሮ የነበረበት የሚጠበቀው በዚህ ህቡ ቡድን ነው። ስለዚህ እስክንድር ትዕዛዝ ሰጠ፣ ጠቆሞ ያለበትን ቦታ አመራሮችም ነበሩ፣ አባላትም አሉ፣ አመራሮችም አሉ፣ በንጹሃንም ያለበት አካባቢ ነበረ። አስመታችሁ፣ አስገደላችሁ። ስለዚህ ይህ ነገር በጣም በትኩረት ሊታይ ይገባል። አሁን መከተው ራሱን ከሰርጎ ገቦች ከዚህ በእስክንድር ከሚመራው ህቡ ቡድን ራሱን ማራቅ አለበት። አፋድ መጥራት አለበት አንድነቱን። ነገር ግን አሁን ወደ አንድነት እየመጡ